እንደምን አደራችሁ? እፎሃ ደርክሙ እግዚአብሔር ይሰባ። ደስ ብሎኛል እንዲህ ስላየኋችሁ። በቅድሚያ ሁላችሁንም ለዚህ ቀን በሰላም አደረሳችሁ። እንኳን ደስ አላችሁ። ክቡር አቶ ቻላቸው ዳኘው የጎንደር ከተማ አስተዳደር ከንቲባ፣ ክቡር ዶክተር አስራት አጸደወይን የጎንደር ዩኒቨርሲቲ ፕሬዝዳንት፣ ክቡራን የጎንደር ዩኒቨርሲቲ ስራ አመራር ቦርድ አባላት፣ ክቡራን የፌደራልና የክልል እንዲሁም የዞን ከፍተኛ አመራሮች፣ ክቡራን የምክር ቤት አባላት፣ ክቡራን ምክትል ፕሬዝዳንቶች፣ ዲኖች፣ የሴኔት አባላት፣ የማኔጅመንት አባላት፣ የዩኒቨርሲቲው ተመራማሪዎች፣ የዩኒቨርሲቲው ሰራተኞች፣ የቀድሞ ፕሬዝዳንቶች፣ የቀድሞ የዩኒቨርሲቲው ተማሪዎች፣ ዛሬ አሉምናዮች፣ ዛሬ የክብርና የደስታ ባለቤት የሆናችሁ ውድ ተመራቂዎች፣ ውድ የተመራቂ ተማሪዎቻችን ወላጆችና ቤተሰቦች፣ ጥሪ የተደረገላችሁ የክብር እንግዶች፣ ክብራትና ክብሯን፣ በመጀመሪያ እንኳን ለዚህ ታላቅ የክብር የደስታ የተስፋ የሰላም ቀን በሰላም አደረሳችሁ። እንኳን አደረሰን፣ እንኳን አደረሳችሁ። ዛሬ በዚች ታሪካዊ ውብ ከተማ በጎንደር እና በዚህ ባንጋፋ በትምህርት በምርምር በጤና አገልግሎት እንዲሁም ደግሞ በበጎ አገልግሎት ለዚህ ለሀገራችን ብቻ ሳይሆን ለዓለማችን ብዙ ትውልድን ላተረፈ የእውቀት የምርምር እንዲሁም ደግሞ የእውቀት መፍለቂያ ተቋም የሰዎች ብቻ ሳይሆን የእውቀትም በየጊዜው የሚፈልቅበት ተቋም ከእናንተ ጋር በመገኘት ከ4000 በላይ 4083 የሚሆኑ ተማሪዎችን በምናስመርቅበት ቀን ላይ በመገኘቴ እጅግ ደስ ብሎኛል። እንኳን ደስ አላችሁ በድጋሚ። ሁሌም የምንስማማበት ሁሌም እንደምንለው በክብርና በደስታ ዛሬ ቀን ላይ ስንቆም በተለይ ደግሞ የዚህ የክብር ባለቤት የሆናችሁ ውድ ተመራቂዎች የብዙ ዓመታት ትጋታችሁ፣ ጽናታችሁ፣ መሰጠታችሁ፣ መስዋዕትነታችሁ ከዛ በበለጠ ደግሞ እውቀትን መፈለጋችሁ በመጀመሪያ ደረጃ ዲግሪ ባለመብቃት ሌላ ተጨማሪ እውቀት ያስፈልገናል ብላችሁ ከፍተኛ ትምህርትን በመጨመር ዛሬ ቀን ላይ ቀኑ የኔ የቤተሰቤ ያገሬ ነው ብላችሁ በመድረሳችሁ እውነት ለዚህ ቀን በመድረሳችሁ ደስ ብሎኛል። ከልቤ እንኳን ደስ አላችሁ። ሁሉም የሚመስማማበት አባባል አለ፣ እኔም ዛሬ ደግሞ አለው። የጎንደሮች ማጀት የጎንደሮች ጓዳ ጥንትም ክፍት ነበር ለሁሉም እንግዳ፣ ዛሬም የአባቱን ወግ ባህሉን ጠብቆ አቅፎ ያስተምራል ይሸኛል መርቆ። እንኳን ደስ አላችሁ የጎንደር ተማሪዎች። በዩኒቨርሲቲ ቆይታችሁ ብዙ ልምድ ወስዳችኋል። እርስ በርሳችሁ ቤተሰብ እዚሁ አፍርታችኋል። ደስታም ነበር፣ ፈተናም ነበር፣ ሳቅም ነበር፣ ፍርሃትም ነበር፣ መሻገርም ነበር፣ ሌሎች ማሻገርም ነበር፣ ተስፋም ነበር። ነገር ግን ዛሬ ቆማችሁበትን ደረጃ ስንመለከት የጥረታችሁ ውጤት፣ የትዕግስታችሁ ፍሬ፣ የህልማችሁ መጀመሪያ፣ የመሻገሪያ ሀሳባችሁን አቅም ማውጫ እንደሆነ የሚያሳይ ነው። ለወላጆች ለቤተሰቦች በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ዛሬ ልጆቻችሁን እስከዚህ ድረስ በፍቅር በመስዋዕትነት በትዕግስት በተስፋ የደገፋችሁ እናንተም የዛሬ ድሉም ተካፋዮች እንዲሁም በርቅ ሆነው በፍቅር እስከዛሬ ድረስ እዚህ ቀን ላይ እንዲደርሱ ብዙ ጥረት ያደረጉ በቅርብ በሩቅ እንዲሁም በፍቅር በልብ ያዝናቸው ቤተሰቦች በሙሉ ለዚህ ቀን ለደረሱ ልጆቻችሁ ውጤቶቻችሁ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። ለመምህራን፣ ለተማሪዎች፣ ለዩኒቨርሲቲው አመራሮች፣ ለሰራተኞች በሙሉ ጥበቃ በእያንዳንዱ ክፍል ላይ በምግብ መብያቸው፣ በመውጫ መግቢያቸው፣ በላይብረሪያቸው በእያንዳንዱ ቦታ ላይ ቦታን በማሳየት አመራርን በማሳየት ፍቅርን በማሳየት በመደገፍ ተማሪዎቻችሁ ዛሬ ላይ ደርሰዋል። በእውቀታችሁ ብቻ ሳይሆን በትዕግስታችሁ በመማር ማስተማሪያችሁ ብቻ ሳይሆን በመሳሌነታችሁ በዕለት ተዕለት መሰጠታችሁ ተማሪዎቻችንን ለኛ ሰጥታችኋል። እናንተም ለዚህ ቀን እንኳን አደረሳችሁ፣ እንኳን ደስ አለን መምህራን ማለት ፈልጋለሁ።
ዛሬ ላይ ትምህርት ብቻ የተቀበለ ዜጋ እዚህ ጋር የለንም። አስተሳሰብን ብቻ የወሰደ ዜጋ አይደለም እዚህ ጋር ያለን። እሴትን የሚጨምር በአስፈላጊ ጊዜም ለሀገሩ ሁሉ ጊዜ አለው የሚል ከሀገሩ ተሻግሮ አህጉሩን ከአህጉሩ ተሻግሮ ዓለምን የሚያግዝ ሁሉ ጊዜም ከዚህ የመጀመሪያ ተቋም ከነበረበት በሕክምና ተቋም ብዙ ባለሙያዎችን በህብረተሰብ ጤና አገልግሎት በህብረተሰብ ጤና ትምህርት እንዲሁም ደግሞ በሕክምና ትምህርት ፓዮኒየር በመሆን ብዙ ባለሙያዎች በወጡበት ዛሬ ደግሞ በብዙ ትምህርቶች በብዙ ዕውቀቶች በሚጠራው ተቋም ላይ ሆናችሁ ለሀገራችሁ አካል ለሀገራችሁ እጅ ለሀገራችሁ ደግሞ ጦር የምትሆኑ እንደ ቀስት ሌላ ቦታ እየሄዳችሁ የምታገለግሉ የምትሰሩ ውጤት የምታመጡ ዜጎች ከፊታችን ስላላችሁ እጅግ ደስ ብሎኛል። ነገ ላይ ዛሬ በምትሰሩት ስራ ትናንት በሰበሰባችሁ ቁጥቀት የሚፈውሱ ህመሞችን የሚያድኑ እንዲሁም ደግሞ የሚሻሻሉ ነገሮችን የሚያሻሽሉ ማህበረሰባችንን የሚገነቡ ተቋማትን የሚገነቡ መንገድን ከተማን አገርን የሚገነቡ በኢኮኖሚ በተለያዩ ትምህርቶች እዚህ በሁሉ ነገር ውስጥ በወሰዳችኋቸው ህግን በማስከበር እንዲሁም ደግሞ ፍትህና ፍትሃዊነትን በማስፈር ለአገር መከታ ለአገር አለን የሚል ትውልድ ስላላት ኢትዮጵያ ደስ ብሏታል። እንኳን ደስ አላችሁ ማለት ፈልጋለሁ። ጎንደር ዩኒቨርሲቲ ለኛ የትምህርት ብቻ ተቋም አይደለም። የኢትዮጵያ ዘመናዊ የጤና ትምህርት የጤና ባለሙያ ልማት መምሪያ እንዲሁም ደግሞ መስጫ ማስቀጠያ የሆነ ተቋም ምርምርና የማህበረሰብ አገልግሎት ታሪክ ውስጥ የከበረ ስፍራ ያለው ተቋም ነው። የህዝብ ጤና ኮሌጅ ስርዓታችንን ያሳሻልንበት ማዕከል አድርገን ደግሞ ከሰራንባቸው ስራዎች ውስጥ ዋና አቅም የሆነ ባለፉት 7-10 ዓመታት በሺዎች የሚቆጠሩ የጤና ባለሙያዎችን መምህራንን መሐንዲሶችን የግብርና የቴክኖሎጂ የህግ የተለያዩ ዘርፍ ባለሙያዎችን አፍርቶ ለሀገራችን ያበረከተ ነው። ዛሬ በዚህ ተምሮ በዚህ አገልግሎ በተለያዩ ቦታ ላይ ያሉ ባለሙያዎች ባያችሁ ጊዜ ሁሉ ጊዜ ደስ እንደሚላችሁ ሁሉ ኢትዮጵያም ወደዚህ ተቋም ስትመለከት እኛም እንደ ዜጋ እኛም እንዳመራር ወደዚህ ስንመለከት ትልቅ ተስፋ ያለበት በሰሜን ምዕራብ በተለያዩ ቦታዎች ያሉ የኢትዮጵያ በሚሊዮኖች የሚቆጠሩ ዜጎች የሚታከሙበት አገልግሎት የሚያገኙበት ጁዳሶ ሰዎች የሚፈወሱበት በአይናችሁ በትምህርታችሁ ብዙዎች የሚሻሉበት ተቋም ስለሆነ እጅግ ደስ የሚለን የምንኮራባችሁ እንደሆነ በዚሁ መግለጽ ፈልጋለሁ። በዚህ ተቋም በተለይ በጤና ዙሪያ ካሉ ስራዎች ውስጥ በትሮፒካል በሽታዎች በአይን ህክምና በካንሰር በቅርብ ጊዜ ደግሞ ለብዙዎች ተደራሽ ከመሆን አንፃር በእናቶች ጤና በህፃናት ጤና በህብረተሰብ ተኮር የጤና ምርምሮች እንዲሁም ደግሞ በሀገር ደረጃ ተጠቃሽ በሆኑ ብዙ ምርምሮች ውስጥ ከፍተኛ የሆነ ስራ ያለው የጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል እንዲሁም ደግሞ የመረጃ አብዮት አርአያ ተቋም በመሆን በቅርብ ጊዜ የተሸለመ በመሆኑ ለዩኒቨርሲቲው አባላት ዛሬ ደግሞ ለምትመረቁ ባለሙያዎቻችን በሙሉ በተቋማችሁ እጅግ ኮርተንባችኋል። እንኳን ደስ አላችሁ በድጋሚ ማለት ፈልጋለሁ። ውድ ተመራቂዎች ከአንድ ህይወት ምዕራፍ ወደ ላይ ሌላ ህይወት ምዕራፍ የምንሻገርበት እንደዚህ አይነት የምርቃት ቀናችን ብዙዎች በልባችን ብዙ ነገር የምናስብበት ስራን መፍጠር ስራን ደግሞ ለሌሎች የምናሻገርበት ለሀገራችንም ለሌሎች ምሳሌ የምትሆኑበት ነገር እንደምትሰሩ እጅግ እርግጠኛ ነኝ። ከዛሬ ጀምሮ የምትገኙት ምናልባት እንደተማራችሁት ሌሎች እያስተማራችሁ በጤናና በተለያዩ ነገሮች ውስጥ ደግሞ የምትሰሩ በህይወትም በሰውም ከሰው ውጭም ለሚያክሙ በሙሉ ደግሞ በህመምተኛ አጠገብ በምርምር ማዕከል በትምህርት ክፍል በቴክኖሎጂ መስክ በፖሊሲ ማዕከል በእርሻ ማዕከል እንዲሁም በማህበረሰባችን ውስጥ በተለያዩ ስራዎች በፍትህ ተቋማት የህብረተሰባችን እጅ ሆናችሁ ስለምትወጡ ከዚህ ቀን በኋላ የሚኖራችሁ ኃላፊነት ትናንት ከነበረው የሚጨምር አዲስ ዜጋ እናንተን የሚያይ ትውልድ ቀና ብሎ ሲያያችሁ መማርን መስራትን የበለጠ የሚጓጓ እንዲሆን ትልቅ ኃላፊነት ትልቅ የቤት ስራ ይዛችሁ የምትወጡ ትውልድ ናችሁ። ሁሉም ቦታ ብቃታችሁን ብቻ ሳይሆን ሰው የሚያየው ሰባዊነታችሁን ታማኝነታችሁን ለሀገራችሁ ያላችሁን መሰጠት እንዲሁም በብዙ ቦታዎች ላይ
እኔ በእናንተ ቦታ በነበርኩ ጊዜ ብሎ ሰዎች ምሳሌ የሚያደርጋችሁ እናንተም ሌሎችን የምትጎትቱበት እንደሚሆን እውነት ከልቤ እመኛለሁ። ይህም እንደሚሆን ተስፋ ያለው ትውልድ ከፊታችን ስላለ እጅግ ደስ ብሎኛል። ብዙ ጊዜ ሌሊት እያነበቡ ቀን ደግሞ እየጣሩ ሌላም ስራ እየሰሩ ዛሬ ላይ የመጀመሪያ ዲግሪያቸውን ጨርሰው ከፍተኛ ዲግሪ ለመጨመር የመጡትን ስንመለከት ትናንት ባገኘነው ውጤት በቃን ማለት እንደሌለብን፣ ተጨማሪ ስራ መስራት እንዳለብን፣ ተጨማሪ ዕውቀት ቴክኖሎጂ በመጣበት እንዲሁም ደግሞ አርቲፊሻል ኢንተለጀንስ የተለያዩ ነገሮች በጨመሩበት ዘመን ላይ ተከታታይ ትምህርቶች፣ ተከታታይ ራስ ማጎልበቶች መጨመር ስለሚያስፈልገን በሁሉ ቦታችን ላይ የመማርን አቅም፣ የመማርን ባህል፣ የመማርን ፍቅር ለሌሎች ትውልድ እንድታሻግሩም አደራ ብዬ መጥቀስ ፈልጋለሁ። የነገ ህይወታችሁን ለመለወጥ፣ ማህበረሰብን ለማገልገል፣ ተቋማትን ለመገንባት፣ አቅማችንን ለማጎልበት፣ ስራችንን ለማዘመን፣ ኢትዮጵያ ይገባታል የሚባሉ ነገሮቻችንን ለማምጣት በሁሉ በተሰማራችሁት ዘርፍ ሁሉ ትጋት፣ ፍቅር፣ ምሳሌነት እንድትጨምሩ እንደገና ማሳሰብ፣ መጠየቅ እንዲሁም አደራ ማለት ፈልጋለሁ። በእናንተ ሀገራችን የልማት ጉዞዋ ይቀጥላል። የልማት ጉዞዋ ላይ የእናንተ ኃላፊነት፣ የእናንተ አሻራ በሌላ የማይተካ ለሌላ ትውልድ ለሌላ ሰው የማትሰጡት ስለሆነ ታላቁ ዋና ስራችን የመረጃ ስርዓት እንዲሁም ደግሞ ቴክኖሎጂን የማዘመን አዲስ ነገር የመፍጠር ስራ ፈጥሮ ሌሎችን የማሰራት ስራ በዚህ ምሳሌ እንድትሆኑም አደራ ማለት ፈልጋለሁ። ውድ ተመራቂዎች በሁሉ ሴቶቻችን ውስጥ የእውቀት ብርሃን፣ የርህራሄ እጅ፣ የተስፋ አምባሳደር ሁኑ። ይሄ ደግሞ ይጨምርላችሁ። የስራ ጫና ይኖራል። የሀብት ጉድለት በተለያየ ጊዜ ሊኖር ይችላል። የውሳኔ ከባድነት ሊኖር ይችላል አመራር ላይ ለምትቀመጡ። ነገር ግን ሁሉን በብቃት በትዕግስት በብልህነት በተለይ ደግሞ በፍቅር በመታገስ በመቻቻል አገራችን ሁሉ ጊዜ በሌሎች ተፈርታ ተከብራ እንደምትኖረው በወኔ ለአገሬ ለድንበሬ ለኢትዮጵያ ብላችሁ ሁሉ ነገራችሁን እንድትሰጡ በዚሁ አደራ የፍቅር ጥያቄን መጠየቅ ፈልጋለሁኝ። የማህበረሰባችን አገልጋዮች፣ አስተማሪዎች፣ ተመራማሪዎች ስለምትሆኑ በምትቀመጡበት ተቋም ሁሉ ምሳሌ እንድትሆኑ የሊደርሺፕ የአመራር የምሳሌ ተግባሪዎች ስለምትሆኑ በሀገር ፍቅር የተሞሉ ዛሬ ሉሲ ተገኝታ የነበረ ጊዜ ቅሪታ አካሏን ተመራምረው ነበር የሚሉ ባለድርሻ አካላት ብቻ ሳይሆኑ ዋና ተመራማሪዎች እውቅና በሚሰጠባቸው በዚህ አይነት መድረክ ላይ በመገኘቴ እጅግ ደስተኛ ነኝ። ያገለገሉን የማይጥል ራሳቸውን የሰጡ የተመራመሩን የማይጥል ትውልድ ከፊታችን እንዳለ የሚያሳይ ነው። በምትሰሩት ስራ ዛሬ ባትታዩ ነገ የምትታዩበት ትውልድ የሚዘክራችሁ ብዙ ትውልድ፣ ብዙ ስራ፣ ብዙ ቅርስ፣ ብዙ ግኝት እንደምታስቀምጡም ልበ ሙሉ ነኝ። እጅግ የምትከበሩ እጅግ የምትወደዱ ኢትዮጵያውያን ዛሬ ተመራቂዎች በሙሉ ቀጥሉ፣ ተማሩ፣ ተመራመሩ፣ አብረን እንማር፣ አብረን እንጨምር፣ እንፍጠር፣ እንምራ፣ ለሀገራችን ያለውን ዋጋ ከፍ እናድርግ። ኢትዮጵያ በእናንተ ትኮራለች። እኛም በእናንተ ከእናንተም ብዙ እንጠብቃለን። እንደገና ለሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። በመጪው የሙያ ዘመናችሁ ስኬት፣ ጤና፣ ብርሃንና ትርጉም ሁሉ እመኝላችኋለሁ። እግዚአብሔር ኢትዮጵያን ይባርክ። እጅግ አድርጌ አመሰግናለሁ።